ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ይህች ልጅ ሁላችሁም ታውቋታላችሁ። ግማሾቻችሁ የኢትዮጵያ ገባት እያላችሁ እንደው ምን ብታስቡ ነው? የ10 ዓመት እድሜዋን የራሱ እየተናገረች ቢሆን እኮ የ10 ዓመት በእነሱ የሚያገቡም አይደሉም። እና ሰው እንደዚህ አድርጎ አንቀባለው የሚያሳድግ አባት ይስጣቸው ማለት ነው። አባት በአሁኑ ጊዜ አባትም እንደዚህ አድርጎ ያሳድግም ማለት ነው። እና ጥያቄ እየጠየቃቸው ነው። ያው ሁላችሁም ትችላላችሁ ብዬ አስባለሁኝ። የማትችሉ የላችሁም። ሁላችንም ትንሽ ትንሽ እናውቀዋለን ቋንቋውን ብዬ አስባለሁኝ። እና እኔ በጣም ነው ያስደሰተኝ ማለት ከልጁ ጋር እኩል ልጁ ጋር ከልጆቹ ጋር እኩል አድርጎ እንደዚህ አንቀባሎ የሚያሳድግ ምን አይነት እድለኛ ልጅ ብትሆን ነው? እናቷስ ምን አይነት እናት እድለኛ ብትሆን ነው ብዬ ነው የማስበው። ማለት የሰው ልጅ እኮ መውለዱን ይወልዳል፣ ከማሳደጉ ላይ ነው ችግሩ ማለት ነው። ማሳደግ ላይ ነው እንጂ መውለድማ ሁሉም ሰው ይወልዳል። እና በጣም ነው እኔ የተደሰትኩት ማለት ሁላችንም እንደዚህ አይነት ከነዚህ ደጎች መቀላቀሏ እናቷ ራሱ በጣም የሚገርም ነገር ነው። እና እግዚአብሔር ሁላችንንም እንደነዚህ አይነት ደጎች ሰዎች ይስጠን ብዬ ነው የማስበው። ማለት በአሁኑ ጊዜ የራስ ልጅ ማሳደግ በከበደበት ጊዜ እንደዚህ አድርጎ የሚያሳድግ ሰው ያው ለነሱን ትላቸው አይደለም፣ ግን እነሱም ቢሆኑ ብዙዎቹ ለገንዘብ ያላቸው ፍላጎት ለሁሉ ነገር ያላቸው ነገር በጣም ከባድ ነው ማለት ይቻላል። ከስንት አንዶቹ ናቸው እንጂ እንደኛ እንኳን እንደ ኢትዮጵያኖች ለሰው የሚራሩ አይመስለኝም ማለት ነው። ግማሾቹ እንደውም በስማም እንዴት እንደሚሆኑ ለገንዘብ ያላቸው ፍቅር እንዴት እንደሚሆኑ እንዴት እንደሚያደርጋቸው እኔ ካለው ይበልጣል እንዴ ያለው ትሌላል እንዴ ብዬ አስባለሁ ማለት ነው። በጣም ነው የሚሰፈሰቡት፣ በጣም ነው የሚንገበገቡት። ገንዘብ ከምትጠይቋቸው እኔ እንጃ ምን እንደሆነ አላውቅም፣ ግን በሀብታም ይብሳል የሚባለው ነገር ከነሱ ጋር ለማለት ነው። ይሄ ሰውዬ ደግሞ እንደዚህ አድርጎ አንቀባሎ አሳድጎ ግማሾቻችን አገባት፣ ግማሾቻችን እንደዚህ አራት እያን ስንል ነበረ ማለት ነው። የታደረች ልጅ ነች ብዬ ነው የማስበው። ታድላ ነው ስትወለድ እኮ የሆነ እንትን ትላላችሁ እና ታድራ ነው የምለው እኔ ማለት የሆነ በቃ ጥሩ ሰው አጋጠማት። እናቷም እንግዲህ በቀላሉ ገብታ እነዚህን የመሰሉ ሰዎች አግኝታል። ቤተሰቦች ሁላችንም ከማያገባን እየገባን ባንፈታፈት ማለት ነው። እና በደንብ ነው ልጅቷን የያዛት። አንዴ ያገባት፣ አንዴ የታጨች፣ አንዴ የተሞሸረች እያላችሁ የምታውለው ልጆች ማለት ነው። እኔ በበኩሌ በደንብ ነው የያዛት ብዬ ነው የማስበው ማለት ነው። ልጅ ደግሞ በደንብ ነው የያዛት ብዬ ነው የማስበው ማለት የሰው ልጅ እንደዚህ አይነት ታሳድገው የራሱን ልጆች እንዴት እንደሚንከባከብ ምን ትላላችሁ ብዬ ነው የማስበው። እና አንዳንዴ የምናወራቸውና እያስተካከልን ብናወራ ጊዜያችንን በእንትን ባንል ማለት እንደዚህ አድርጎ የሚያሳድግ ሰው ያለ አይመስለኝም። እኛ እያራገባን ገብተን ብዙ ነገሮች እንፈተፍታለን፣ ብዙ ነገሮች እንላለን ማለት ነው። እና እኔ እንደሱ አይመስለኝም። በደንብ ነው ልጅቷን የያዛት፣ በደንብ ነው እያሳደጋት ያለው። አገባት፣ ተሞሸረች እያላችሁ ብዙዎቻችሁ ስትሉ ነበር፣ ስትንጣጡ ማለት ነው። አሳድጎ አገባት እንዴ ምን ችግር አለው? ዛሬ ያገባታት አገባትም ያግባት፣ ግን እሱ የልጆች አባትና ባለ ትዳር ነው። እኛ እንደምናስበው አይደለም ማለት ነው። እናንተ እንደምታስቡትም እኔ እንደማስበው ማለት አይደለም። ልጆች አሉ፣ ወንድ ልጅ ያለው፣ ሴት ልጅ ያለችው፣ በቃ ልጆች አሉት ማለት ነው እሱ። እኔ በበኩሌ እንደሱ ነው የምለው።
አንዳንዴ ሳናውቅ የምናገራቸውን ነገሮች እናስተካከል ብዬ አስባለሁ። ወይኔ እንቅልፍ መጥቷል። እግዚአብሔርን መቆም አልቻልኩም፣ ደክሞኝ። አንዳንዴ ብዙ ነገሮች እናወራለን እየተሳሳትን፣ ብዙ ነገሮች እንላለን፣ ከማያገባን እየገባን ብዙ ነገሮች እንቀባጥላለን ማለት ነው። ግን አይመስለኝም። የሰው ልጅ ብዙ ነገሮች ያሳልፋል። ግን ደህና ደህናውን ነገር ብናወራስ፣ መጥፎውን ነገር የሆነች ነገር ይዘን የሆነች ፎቶ ተለጠፈች ብላ ፎቶዋን አይተን ብቻ እንትን የምንል ልጆች አለን ማለት ነው። እና ብናስተካከል ብዬ አስባለሁ። እንደዚህ አይነት ሰው ያጋጥማል። ወይ እንዴት እንደከፉ እኮ አሁን እኮ እንዴት እንደከፉ ሰዎች አይደሉም። እግዚአብሔርን የዚህ ሀገር ደግሞ የተለዩ ናቸው። እኔ የመጣሁባት ማለት ነው። እንዴ በፊት እንደዚህ ነው፣ ጥሩ ነው ሲባል አልነበር እንዴ? አሁንማ ከፍተዋል። እነሱ ገንዘብ ስታፍንጫቸው ስለሆነ በቃ እንደፈለጉ መቀያየር ስለሚፈልጉ በቃ እንትን አይሏቸውም። እውነቴን ነው የምላቸው። አሁን የሆነች ልጅ በጣም ታማለች። እኔ ዛሬ ካየሁበት ቤት ማለት ነው። አይ መድኃኒዓለም የለህማ። እነሱንም እንደኛ እንደ ሰው ፈጥሮ እኛንም እንደ ሰው ፈጥሮ ግን በጣም ታማ ተኝታለች። 3 ቀኗ ነው ምናምን እና የሚሰጧት ዝም ብለው ደግሞ እኔ ነገርኳት፣ አትዋጪ ያልኳት። የሚሰጧት ይሄ ዝም ብለው ክኒን፣ ይሄ ጥሩ ነው እያሉ ብታው፣ ይሄ ጥሩ ነው እያሉ። ልጅቷ ግን በቃ ደክም አሟታል ማለት እኔ እንጃ ምን እንደምላቸው አላውቅም። አንዳንዴ ስደት ምርር ይላችኋል። ታማችሁ የምተኙበት፣ ታማችሁ የሚጠይቃችሁ ሰው ይናፍቃችኋል ብዬ ነው የማስበው። እና እንደዚህ አይነት ሰው እያለ እንደነዚህ አይነትም ሰው አለ። አውቃ ነው ይሏታል። 3 ቀኗ ነው አውቃ ነው። በነገራችን ላይ በአንድ ነገር እነሱ እንትን ይላሉ፣ አሟቸው አይተኙም። እንትን ይላሉ እንጂ አመመን ደከመን ይላሉ እንጂ አይተኙም። ወልደው እንኳን አይተኙም። ምን እንደነሱ ይመስላችኋል? እነሱ እኮ ምግቡንም አይተውም፣ በደንብ ነው የሚበሉት። ታማው ራሱ ምግቡን ቢሞቱ አይተውም። እስቲ እንደው ሳይበሉ ያጥቡ 10 ጊዜ ነው በቃ። አፋቸው እኮ ስራ አይፈታም። ምን እኮ የሚገርመኝ ነገር አፋቸው ነው እንዲህ ሆዳቸው ብዬ ነው የማስበው። ምንም ስራ ሳይፈታ በቃ ይውላሉ። እኔ ሌሊትም ሲበሉ ነው እንደሚያድሩት ብዬ አስባለሁ። እና ያው አንዳንዴ ስታስቡት ከባድ ነው ኑሮ። እንደዚህ አይነት ሰው እያለ እንደነዚህ አይነት ሰውም አለ ማለት ነው። ብዙ ሰው ከስንት ከመቶ እንደ አንድ ሰው ብታገኙ ነው ደህና ሰው ብዬ ነው የማስበው። እኔ እዚህ በስደት ዓለም ላይ ያለ ሰው ማለት ነው ከመቶ አንድ ብታገኙ ነው እንጂ ምንም